የአሜሪካው ዋይት ሃውስ በቀናት ልዩነት አንዱን የመካከለኛው ምስራቅ አገር መሪ ሸኝቶ ሌላ ተቀብሏል። ከሳምንት በፊት የሶሪያውን መሪ አህመድ አልሸራን ያስተናገዱት ፕሬዝዳንት ትራምፕ የሳምንቱን ባለተራ የሳውዲ አረቢያውን ልዑል አልጋ ወራሽ መሐመድ ቢን ሰልማንን ተቀብለዋል። የ40 ዓመቱ ሰው አሜሪካን ሊረግጡ ነው የመባሉ ዜና ገና በማለዳው ትኩረት የሳበ ነበር። ሰውየው ለመጨረሻ ጊዜ በአሜሪካ ይፋዊ የሥራ ጉብኝት ያደረጉት እንደ አውሮፓውያን አቆጣጠር በ2018 ነበር። ቢን ሰልማን አሜሪካን እንዳይረግጡ አድርጓል የሚባለው ከ7 ዓመት በፊት በቱርክ በአነጋጋሪ መልኩ የተገደለው የሀገራቸው ጋዜጠኛ ጀማል ካሾጊ ነው። በእርግጥ ጋዜጠኛው የተገደለ ሰሞን የሳውዲ አረቢያ ባለስልጣናት ላይ ማዕቀብ ቢጣልም መሐመድ ቢን ሰልማንን በቀጥታ አይመለከትም ነበር። ሆኖም ከትራምፕ በፊት የነበሩት የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን መሐመድ ቢን ሰልማንን በሀገራቸው መሬት ማስተናገድ አልፈለጉም። በሳውዲ ተፈጽመዋል ባሏቸው የሰብአዊ መብት ጥሰቶች ምክንያት ሀገሪቱን የተገለለች ለማድረግ ሲዝቱም ነበር። ወደ ሀገራቸው መጥራት ባይፈልጉም በ2022 ወደ ሳውዲ አቅንተው በተለያዩ ጉዳዮች ላይ ስምምነት ላይ ደርሰዋል። በዚህ ጉብኝት የካሾጊን ግድያም ማንሳታቸውን ተናግረው ነበር። ባይደን ስልጣን ላይ ሳሉ የተለቀቀው ሪፖርት እንደሚጠቁመው ልዑል አልጋ ወራሹ ካሾጊ ኢስታንቡል ውስጥ እንዲያዝና እንዲገደል ለወጣው እቅድ ፈቃድ ሰጥተዋል። ትራምፕ ከዚህ ቀደም ፕሬዝዳንት ሳሉ ሪፖርቱ ይፋ እንዳይደረግ ቢወስኑም ባይደን መረጃው እንዲጋለጥ አድርገዋል። በወቅቱ ሳውዲ አረቢያ የአሜሪካን የደህንነት ሪፖርት ተቀባይነት የሌለው ነው ስትል አጣጥለዋለች። የአሁኑ ፕሬዝዳንት ዶናልድ ትራምፕ እንደ ባይደን ሳይሆን ከ7 ዓመት በኋላ ቢን ሰልማንን በዋይት ሃውስ ጋብዘዋል። ወደ ሀገሪቱ ሲገቡ ከሰማይ ወታደራዊ ትርኢት ቀርበዋል። ለክብራቸው 21 ጊዜ መድፍ አስተኩሰዋል። በፈረስ አጀብ እንዲደምቁም አድርገዋል። ይህ ሁሉ አጀብ ቢኖርም ከ7 ዓመት በኋላም ቢሆን የጋዜጠኛው ግድያ ጉዳይ ቢን ሰልማንን የሚተው አልሆነም። ትራምፕና መሐመድ ቢን ሰልማን በዋይት ሃውስ ከተገናኙ በኋላ ስለ ጋዜጠኛው ግድያ ያነሳችው ሌላ ጋዜጠኛ ነች። ይህች ጋዜጠኛ የኤንቢሲ ኒውስ ሪፖርተሯ ሜሪ ብሩስ ነች። ሜሪ ለቢን ሰልማን ስለ ካሾጊ ግድያ ስትጠይቅ ምላሹን የሰጡት ግን ራሳቸው አልነበሩ። ትራምፕ በቁጣ ጣልቃ ገቡና አቋረጡት። ትራምፕ ጋዜጠኛዋን ለመሆኑ አንቺ ማነች ሲሏት ከኤቢሲ ኒውስ ነው የሚል መልስ ሰጠች። ሚዲያውን በሐሰተኛ የመረጃ ምንጭነት በመፈረጅ ለቢን ሰልማን ተቆርቁረው ለቀረበው ጥያቄም እርሳቸው ምላሽ እንደሚሰጡ በመናገር ቀጠሉ። ትራምፕ ምላሹን ሲቀጥሉ ቢን ሰልማን የእጃቸውን መዳፍ እያሻሹ አቀርቅረው ታይተዋል። የአሜሪካው ፕሬዝዳንት ቆጣ ብለው በሰጡት ምላሽ እየጠቀሳችሁ ያላችሁት በጣም አወዛጋቢ ሰው ነው፣ ብዙ ሰዎች አይወዱትም ነበር፣ ወደዳችሁትም ጠላችሁትም ነገሮች ያጋጥማሉ ብለዋል። ልዑል አልጋ ወራሹ ምንም የሚያውቀው ነገር አልነበረም፣ እንግዶቻችንን ማሳፈር የለባችሁም ሲሉም ተከላክለዋል። በዚህ መልኩ የጀመረው የቢን ሰልማን የአሜሪካ ጉብኝት የኋላ በርካታ ነገሮችን የሚያዳፍን በበርካታ ሚሊዮን ዶላሮች የተንበሸበሸ ሆኖ አልፏል። ባለፈው ዓመት ግንቦት ወር በአሜሪካ ኢኮኖሚ ውስጥ 600 ቢሊዮን ዶላር ኢንቨስት ለማድረግ ቃል የገቡት መሐመድ ቢን ሰልማን ቃል ኪዳኑን ወደ $1 ትሪሊዮን ከፍ በማድረግ ትራምፕን አስደስተዋል። ትራምፕ የተደሰቱ የመሰሉት የሳውዲ ኢንቨስትመንቶች በ2024 የፕሬዝዳንታዊ ምርጫ ዘመቻ ወቅት የገቡትን የኢኮኖሚ ቃል ኪዳን ለመፈጸም ረዥም መንገድ ሊያስጉዛቸው ስለሚችል መሆኑ ተነግሯል። ይህ ገንዘብ ግምቱ አሜሪካ በኢራቅ ላይ በ8 ዓመት ውስጥ በሰነዘረችው ጦርነት ወቅት ያጠፋችውን ያህል ነው። ኢንቨስትመንቶቹ ለአሜሪካ ኩባንያዎች ትልቅ ማበረታቻ ሊሆን ይችላልም ተብሏል። ፕሬዝዳንቱ ይህን ያህል ገንዘብ ከሳውዲ ካገኙ በኋላም ቢሆን እንዴት ነው ገንዘቡን ትንሽ ጨምር አድርገህ $1.5 ትሪሊዮን አታደርገውም ወይ ሲሉም ተደምጠዋል። በእርግጥ ትራምፕ ብቻ ሳይሆን መሐመድ ቢን ሰልማንና ሳውዲ አረቢያም በስምምነቶቹ ተጠቃሚ መሆናቸውን ታዛቢዎች በስፋት ገልጸዋል። ትራምፕ የተከላከሉላቸው ቢን ሰልማን ድሮ በእነዘ ኢኮኖሚስት መጽሔት አደገኛው ሰው ተብለው የዜና ርዕስ የተጻፈባቸው ናቸው። አሁን በአሜሪካ ኢኮኖሚ ውስጥ ግዙፍ ስፍራ ያገኙ ይመስላሉ። በመገናኛ ብዙሃን በሰብአዊ መብቶች ስትብጠለጠል የቆየችው ሀገራቸው በነዳጅ ሀብት ያካበተችው ገንዘብ ሸፋፍኗት ያለፈም ይመስላል። በዚህ መሃል ትራምፕ በቀደም የስልጣን ዘመናቸው ያስጀመሩት ሳውዲ አረቢያና እስራኤልን የማቀራረብ ሙከራ በቢዝነስ ስምምነቶቹ ተዳፍኖ አልፏል። ቢን ሰልማን ወደ ዋይት ሃውስ ከማቅናታቸው በፊት አንዳንድ መገናኛ ብዙሃን ሳውዲ በትራምፕ የሚቀነቀነውን አብርሃም አኮርድ ወይም የአብርሃም ስምምነትን ትፈርማለች መባሉም በነበር የቀረ ይመስላል። በእርግጥ የሳውዲው ልዑል ለመፈረም ፍላጎት አሳይተዋል የሚሉ መረጃዎች መውጣታቸው አልቀረም። ነገር ግን ቢን ሰልማንን ሲያብጠለጥል የቆየው ዘ ኢኮኖሚስት መጽሔት ልዑል አልጋ ወራሽ አሜሪካን ለማማለል ከዚህ በኋላ የአብርሃም ስምምነትን መፈረም አይጠበቅባቸውም ብሎ ቢያንስ በዚህ ጉዞ ከእስራኤል ጋር የሚፈራረሙት ስምምነት እንደማይኖር ያወጀው ሰውየው ዋይት ሃውስ በሚደርሱበት ቀን ዋዜማ ላይ ነበር። ዶናልድ ትራምፕ ከዚህ ቀደም በእስራኤልና በአረብ ሀገሮች መካከል የነበረውን ጸብ አብርሃም
አኮርድ በተባለው ስምምነት በስልጣን ዘመናቸው የመጨረሻ ወራት እንዲፈረም በማድረግ ዩናይትድ አረብ ኤምሬትስ፣ ባህሬን፣ ሱዳንና ሞሮኮ ከእስራኤል ጋር ዳግም ወዳጅነትና ትብብር እንዲመሰርቱ ማድረግ ችለው ነበር። አሜሪካ እስራኤል ከመካከለኛው ምስራቅ አጎራባቾቿና ሌሎች አረብ ሀገሮች ጋር ያላት ግንኙነት እንዲሻሻል የምትፈልገው በመካከለኛው ምስራቅ ውስጥ ያለውን ጥርጣሬና ስጋት ይቀርፈዋል በሚል እምነት እንደሆነ ትገልጻለች። በዚህ ዓላማ ከሳውዲ ጋር በነበረው ግንኙነት የተንቀሳቀሱት ትራምፕ በቀደመው የስልጣን ዘመን ባይሳካላቸውም ተከታዩ ጆ ባይደን ይህንኑ አስቀጥለውት ሳውዲና እስራኤል አዲስ ፍቅር ሳይጀምሩ አልቀሩም እስከመባልም ደርሶ ነበር። ነገር ግን የፍልስጤሙ ሐማስ መስከረም 26 2016 በመጠኑም ሆነ ባደረሰው ጉዳት ታይቶ የማይታወቅ ነው በተባለ ሁኔታ በአየር በባህርና በምድር የእስራኤልን ድንበር ጥሶ መግባቱን ተከትሎ እስራኤል በወሰደችው ያጸፋ ጥቃት ከፍልስጤም በርካታ ሺዎች ተቀጠፉ። ከዚህ በኋላ ለመስማማት እየተንደረደሩ ነው በሚል ብዙ ሲወራላቸው የነበሩት ሳውዲ አረቢያና እስራኤልም አሸማጋያቸው አሜሪካም ጭምር ከመስከረም 26 በፊት እንደነበሩት አልሆኑም። አሸማጋዩ አገር አሜሪካ ከእስራኤል ጋር እንደምትቆም ተናገረች። ቀድሞም ቢሆን እስራኤል ከፍልስጤማውያን ጋር የሰላም ስምምነት እስካላደረገች ድረስ ከኔ ጋር ግንኙነቷ ሰላማዊ ሊሆን አይችልም ስትል የነበረችው የሙሐመድ ቢን ሰልማን ሀገር ሳውዲ የሽምግልናውን ነገር ቸል ብላ እስራኤልና አሜሪካ መስማት የማይፈልጉት ነው የሚባለውን አደረገች። ከሐማስና እስራኤል ጦርነት በኋላ መሐመድ ቢን ሰልማን ሐማስን አስታጥቃለች ተብላ በእስራኤል ከምትወቀሰው ከኢራን ፕሬዝዳንት ኢብራሂም ራኢሲ ጋር ስልክ አንስተው ተወያዩ። ሁለቱ መሪዎች በስልክ ሲነጋገሩ የኢራኑ ፕሬዝዳንት ወደ ስልጣን ከወጡ ወዲህ ለመጀመሪያ ጊዜ ነበር። አስገራሚው ነገር ይህ ከመፈጸሙ 3 ሳምንት ገደማ በፊት በአሜሪካ ኒውዮርክ ከተማ የወቅቱ የአገሪቱ ፕሬዝዳንት ጆ ባይደን ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ለስብሰባ ተቀምጠው ከ10 ዓመት በፊት እኔ እናንተ አገርህ እስራኤል ከሳውዲ አረቢያ ጋር ስለሚኖራት ሰላማዊ ግንኙነት ብናነሳ ኖሮ እርስ በርሳችን ሰውየው ምን ቀማምሶ ነው ብለን እርስ በርስ መተያየታችን አይቀርም ነበር ሲባባሉ ነበር። ይህን የሚባባሉት ሳውዲ አረቢያና እስራኤል በመሃላችን ያለው ተዳፍኖ ሰላምና ወርድ ሊባባሉ ቀናት ቀርቷቸዋል እየተባለ ስለነበር ነው። ከዚህ ክስተት በኋላ በርካታ ነገሮች ተለዋውጠዋል። እስራኤል የገደለቻቸው ፍልስጤማውያን ቁጥር 70 ሺህ ገደማ ደርሶ ለሰብአዊነት የሚገዳቸው በሙሉ ዓይንሽ ላፈር ብለዋታል። የአሜሪካ አጋር የሚባሉት ዩናይትድ ኪንግደም፣ ካናዳና ፈረንሳይም ለፍልስጤም ሀገርነት ዕውቅና ሰጥተዋል። ቢን ሰልማንም በሪያድም ሆነ በዋይት ሃውስ ተገኝተው ለአሜሪካ ገንዘባቸውን አፍስሰዋል። በጎን ደግሞ በአሜሪካ ፕሬዝዳንት ሁለት ወንድ ልጆች ኤሪክና ዶናልድ ጁኒየር የሚመራው ትራምፕ ኦርጋናይዜሽን በሳውዲ አረቢያ ትልቁ የመንግስት ንብረት በሆነው የሪል ስቴት ልማት ውስጥ በግንባታ ለመሳተፍ በኃላፊዎች በኩል ድርድር እያደረገ እንደሚገኝ በዚህ ሳምንት ተሰምቷል። ይህ ግንባታ የሚከናወነው በሳውዲ ዋና ከተማ ሪያድ ሰሜን ምዕራብ ዳርቻ ላይ በምትገኘው አዲራእያ ነው። የአልሳውድ ቤተሰብ የመጀመሪያ መኖሪያ የነበረችው ስፍራ ከ1727 እስከ 1818 ባለው ጊዜ ውስጥ በመጀመሪያው በሳውዲ ስርወ መንግስት ስር የዲሪያ ኢሜሬት ዋና ከተማ ሆና አገልግላለች። ከሪያድ በመኪና ጉዞ በ20 ደቂቃ ርቀት ላይ የምትገኘው ከተማ ሆቴሎች፣ ምግብ ቤቶች፣ ሱቆችና ሙዚየሞችን በማካተት ቅንጡ መዳረሻ ለማድረግ በ63 ቢሊዮን ዶላር እየተገነባች ነው። ፕሬዝዳንት ዶናልድ ትራምፕ ባለፈው ዓመት ግንቦት ወር ስፍራውን ጎብኝተው ነበር። ይህ ሁሉ የሳውዲ አረቢያና የእስራኤልን ጉዳይ ከቀዳሚ አጀንዳነት ወደ ኋላ የገፋ ይመስላል። በሚዲያ ፊት ቀርቦ የሳውዲ አረቢያ አምባሳደር ነኝ ከሚለው ከእግር ኳሱ ኮከብ ክርስቲያኖ ሮናልዶ ጋር አሜሪካ የተጓዙት መሐመድ ቢን ሰልማን በዋይት ሃውስ ጎል አስቆጥረው ተመልሰዋል። ለዚህ ዘገባ ጥንቅር ፖለቲኮ፣ ዘ ኢኮኖሚስት፣ ዋሽንግተን ፖስት፣ ዘ ኒውዮርክ ታይምስ፣ ቢቢሲ እና ሚድል ኢስት አይን በምንጭነት ተጠቅመናል።